ሰላትን ለመተው ሆን ብሎ ወስኖ የተወሰደሙ ይከፍራል ይሄ ሶስቱም አኢማዎች ሐንበልያ ማሊክያ الشافعية የተስማሙበት መስአላ ነው ስለመገደሉ ተስማምተዋል የሚገደለው በምን ምክንያት ይገደል የሚለው ነው ልዩነታቸው ከፊሎቹ ክዷል ብለን እንግደለው አሉ እነማን ኢማሙ አህመድ ክዷል ብለን ነው መንገለው አሉ ኢማሙ ሻፊዒ ወኢማሙ ማሊክ ነው ክዷል ብለን አንገለውም ግዳውሳ ተዕዚረን ነው መንገለው አሉ ልክ የሆነ ወንጀል የሰራ ነፍስ ያጠፋ ሲገደል ክዷል ተብሎ አይደለም የሚገደለው ነፍስ ያጠፋው ግዳውሳ ማስተማሪያ ነው የሚገደለው እንደዛ ነው መገደል ያለበት የሰውዬ ለሌሎቹ ለማይሰግዱ ሰዎች ማስተማሪያ ሊሆን ዘንዳ ይገደላል ኢማሙ አቡ ሐኒፋ ረህመቱላህ ዐለይሂ ካፊር ነው ማለለም ይገደልም ማለለም እንግዳውሳ እኔ የምለው አሉ እንግዳውስ ምን ይሁን እስር ቤት ይቀመጥ እስኪሰግድ ወይንም እስኪሞት አራቱም አደጋ فلذلك እዚህ ደረጃ ስለሚደርስ ኢብኑ ባዝ ረህመቱላህ ዐለይሂ ወደ ሐንበልያው ስለሚያዘነብሉ ምን ብለው አሉ አኽሻ ዐለይካ አልኩፍራ ክህደትን እፈራለሁ አሉ اذن اخوان ስንቶቻችንን አላርም በፕሮግራማችን መሰረት ሞልተን ምንተኛው ስንቶቻችን ልጆቻችንን ለትምህርት ቤት መንቀሳቀሳቸው ጎረምሳ ልጅ አገረድ ልጅ ለትምህርት ቤት ቀስቀሰን ቁርስ ሰተናቸው ቁርስ መስጠት አካባቢ ፈጅር ሰገድክ ብለን ጠይቃል መጀመሪያ እኮ አዛን ተብሏል እሱ ሰግዷል መስጂዱ ነው መጥቷል ያኸሪ ምናምን ምንድነው ማተሮፍ 30 ደቂቃ ወር 20 ደቂቃ እኮ ልዩነት ምንም ያን ያህል ልዩነት የለው ልጆች ላይ በረካ ቢጨምር ልጆችን ስኬታማ ቢያደርጋቸው ንቁ ቢያደርጋቸው እንጂ ምንም አይጎዳቸው ልክ ከነሱ ሀያት የሆነ ነገር የሚቀንስባቸው ይመስል እንደዛ እናደርጋለንና ጊዜዋን ጠብቆ አለ መስጊድ ኢሻ ፈጅር እስኪወጣ መጠበቅ ፀሐይ እስኪወጣ መጠበቅ ነው አضاعوها የተባሉት እነዚህ ደግሞ فسوف يلقون غيا ማለት እነሱ ነው እንጂ ጭራሹን የተሆነ አይደለም ይላሉ ሰዒድ ኢብኑ المسيب رحمه الله عليه فمن مات وهو مصر على هذه الحاله በዚህ ማንነት ላይ ቀጥሎ የሞተ እንደሆነ ولم يتب وعده الله سبحانه وتعالى بغيين توبه ያላደረገ እንደሆነ غي يعني وادي في جهنم እንደሚጠብቀው አላህ ፎክሮበታልና ሊጠነቀቅ ይገባል ይሄ غي የሚባለው ምንድነው ያልክ እንደሆነ بعيد قعره خبيث طعمه ሸለቆነቱ እጅግ ጥልቅ የሆነ ጣዕሙ ደግሞ በጣም የከፋ የሆነ ነው قال سبحانه وتعالى في آية أخرى فويل للمصلين سجاجوች ወየውላቸው አለ سجاجو ሆኖ ለምን ወየውለት ያልክ እንደሆነ ቀጥሎ ያመጣው ይፈስራል الذين هم عن صلاتهم ساهون